ይመጣል። እስቲ እጃችሁን ከፍ አድርጉና መንፈስ ቅዱስ በሉ ከኔ ጋር ልጁን ኢየሱስን በሉት እስቲ ያከብረዋል በሉት እስቲ ከኔ ጋር ድገሙና መንፈስ ቅዱስ በሉ ከኔ ልጁን ኢየሱስን ይሄ አይደለም የመልእክት ቸርች ድምፅ መንፈስ ቅዱስ በሉ ከኔ ልጁን በሉት እስቲ ኢየሱስን ያከብረዋል ጮና ያከብረዋል በሉ ትልቁ ነገር በዚህ ምድር መንፈስ ቅዱስ እኔን አንተን ብቻ ለማክበር ሳይሆን የእግዚአብሔር ልጅን ኢየሱስን በእኛ ላይ ያከብረዋል። ልጁን የማክበር ልጁን የማድመቅ ልጁን የማሳየት ልጁን በእኛ ላይ የማክበር ዓላማ አለው እንጂ እንደዚህ አይነት ጣራና ግድግዳ 10ኛ ፎቅ ሰርተን ልንሞት አይደለም። ትልቁ ነገር ልጁ ይከብራል። ዛሬ ሲጮህና መንፈስ ቅዱስ በሉ ከኔ ጋር ድገሙና በሉ ከኔ ጋር ሃሌሉያ። ሁላችንም የሐዋርያት ሥራ 1 እናነባለን። ከአንድ ጀምሬ ነው የማነበው። ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተማረው ዘንድ ስለጀመረው ሁሉ ስለ መጀመሪያው ሁሉ መጀመሪያው ነገር ጻፉ ይላል። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበረና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለው ጠየቁት። እርሱ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አሜን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ከዛ በኋላ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከት ሳለ ነው ነጫጭ ልብስ የለበሱ 2 ሰዎች ባጠገቡ ቆመው ደግሞ የጌታ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። አሜን። ዳግመኛ ይመጣል በሉ ከኔ ድገሙና በሉ እንደገናስ ድገሙና በሉ እንደገናስ ድገሙና በሉ እንደገና ከዛ ከዝግጅታቸውና ከጸሎታቸው በኋላ ምዕራፍ 2 ላይ ቁጥር 1 ላይ በ50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። መንፈስ ቅዱስም ሞላባቸው። መንፈስም ይናገር ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመሩ እያለ ይቀጥላል። ሁላችንም ቀኞቻችን ከፍ አድርገን ስለዚህ ቃል እንጸልያለን። መንፈስ ቅዱስ በወረደ ጊዜ አሜን። እጃችሁ ከፍ አድርጉና መንፈስ ቅዱስ ይወርዳል በሉ። ዛሬ በሉት እስቲ በእኔ ላይ በሕይወቴ ላይ መንፈስ ቅዱስ እንደገና ጮና እንደገና አልሰማም እንደገና ይወርዳል በሉ። መንፈስ ቅዱስ በሉ እንደገና ይወርዳል በሉ። ያወዛወዛችሁ መንፈስ ቅዱስ በሉ። ድገሙና መንፈስ ቅዱስ በሉ። እንደገና በሉ። ይወርዳል በሉ። ሃሌሉያ። አባት ሆይ እናመሰግናለን። በቃል መንፈስ አድሬስ አድርገህ አገኘን። የጨለማ ጉልበት የተመታ ይሆን። ይህንን ቃል ሲሰበክ እግዚአብሔር ሆይ ልብን የሚዘጋ
የትኛውም ነገር የተከለከለ ይሁን። በክርስቶስ ስም የተከለከለ ይሁን። በኢየሱስ ስም የተከለከለ ይሁን። የትኛውም ጠጣር ልብ አለት ይሰንጠቅ። ጠጣር ልብ አለት ይሰንጠቅ። በኢየሱስም ይሰንጠቅ። በኢየሱስም አለት ይሰንጠቅ። በኃይል መንፈስ ቅዱስ ተመላለስ። በመንፈስ እንደገና ጎብኘን። ለስምህ ክብር ይሁን። እናመሰግናለን። እልልታና ጭብጨባ ለጌታ በመሰጠን እንቀጥላለን። ጌታ የተባረከ ይሁን። የእግዚአብሔርን ቃል ያነበብኩበት በሐዋርያት ሥራ ምዕራፍ 1 እና በሐዋርያት ሥራ ምዕራፍ 2 ላይ ነው። በዚህ ክፍል እንደምታይ ማቴዎስ ወንጌል፣ እንደገና ደግሞ ሉቃስ፣ ዮሐንስና ማርቆስ አራቱ ወንጌላቶች ላይ ጌታ ያደረገውን የሰራውን ታምራቶችን በብዛት የሚናገር ትልቁ ነገር ዋና ሐሳብ ያለው እያንዳንዳቸው እንደ ሰው ልጅ፣ እንደ ንጉሥ፣ እንደ ባሪያ፣ እንደ አገልጋይ አድርጎ በተለያየ ነገር አራት ወንጌላቶች ሲገልጥ ከዛ የተከተሉት ደቀ መዛሙርቶች ደግሞ መልሶ ጌታ ያደረገውን ስራ እንዲቀበሉት ከእሱ ጋር የነበሩ ሐዋርያቶች አሉ። ለምሳሌ 12 ናቸው። ከ12ቱ አንዱ ይሁዳ ሲቀነስ መጨረሻ ላይ ማቲያስ እንደጨመሩ እናያለን። ግን ምንም እንደሰራ የምናየው ነገር ብዙ ነገር አይኖረንም። ነገር ግን በዚህ በሐዋርያ ስራ ላይ ያለው የማቴዎስ፣ የሉቃስ፣ የዮሐንስና የማርቆስ ወንጌል ተንተርሶ የመጣ ሀሳብ ነው። ደራሲው ሉቃስ ሐኪሙ ነው። ተደራሲው ደግሞ ቴዎፊሎስ ነው ክብሩ ተብሎ የሚጠራው። ሉቃስ ወንጌልም እንደገና ደግሞ የሐዋርያ ስራን ጨምሮ ሁለቱንም ለአንድ ሰው ነው የተጻፈው። አንዳንድ ጊዜ መጽሐፍ ስታዩ ለአንድ ግለሰብ የተጻፈ አለ፣ ለአንድ ቤተሰብ የተጻፈ አለ። እንደገና ደግሞ ለአንድ ቤተሰብ ስላችሁ ጳውሎስ ለምሳሌ ለፊሊሞና ስለ አንድ ቤተሰብ ስለ አንድ ግለሰብ የተጻፈ፣ ለቤተክርስቲያን የተጻፈ፣ ለሀገር የተጻፈ አለ። ይሄ ግን ለአንድ ግለሰብ ቴዎፊሎስ ነው። ቴዎፊሎስ ደግሞ ክቡር ተብሎ የሚጠራ ትልቅ የእግዚአብሔር ሰው ነው። ግን ከዛም ለቃቅሞ ስለሰማ እርግጡን ማወቅ ስለተሳነው ከዛም እየወሰደ ስለነበረ መጨረሻ ላይ ደግሞ እርግጡን ወይም ደግሞ እውነቱን ሉቃስ ከአይን ምስክሮች ከትንሣኤ የትንሣኤ ምስክሮች የስቅለቱ ምስክሮች ከሆኑት ከነ ዮሐንስ ከነ ጴጥሮስ የጻፈው መልእክት ነው። ስለዚህ እነዚህ ሐዋርያቶች የጌታ ደቀ መዛሙርቶች ናቸው። ለሶስት ከፍለን እናያለን። ደቀ መዛሙርቶች ለሶስት ሲከፈሉ ጌታ ያስተምር የነበረው የመጀመሪያ ዮሐንስን ወደ ደረቱ የሚያስጠጋው ነው። ሌላው ደግሞ ወደ ደረቱ ከማስጠጋው ያለፈ ደግሞ ያዕቆብና ዮሐንስን ጴጥሮስ እናያቸዋለን። ከዚህ ቤትም አንዴ ተናግሬያለሁ። ስለዚህ እነዚህ ሶስቱን በጣም ነው የሚወዳቸው። ወደ ተራራ እንኳን ሲሄድ ሶስቱ ነው ይዞ የሚሄደው። ወደ ተራራ ሁሉ ይዞ አይሄድም። አንዳንዱ ልበ ደንዳና ይኖራል፣ ያልተከፈተ ልብ አለ። እንደገና ደግሞ ዝግ የሆነ ልብ አለ፣ ያልተዘጋጀ ልብ አለ፣ የጸሎት ያልሆነ ልብ አለ፣ የሻከረ ልብ አለ፣ ወይንም ደግሞ ምቹ ያልሆነ ልብ አለ። ግን ደቀ መዝሙር ነው። ግን ደቀ መዝሙር ስለሆነ የት እንደሚተዋቸው አናውቅም። ዮሐንስና ያዕቆብን ይዞ ይሄዳል። ጴጥሮስን ይዞ ሄደው ጴጥሮስ የወንጌል ሰው ነው። ዮሐንስ ይዞ ሄደው ዮሐንስ ደግሞ የፍቅር ልብ አለው። ያዕቆብ ደግሞ የተግባር ሰው ነው። የተግባር ሰው፣ የወንጌል ሰው፣ የፍቅር ሰው እና ደግሞ እነዚህ ሶስቱ የወንጌል ልብ ያለው አለ። ጴጥሮስ ነው ችኩል ቢሆንም ግን የወንጌል ልብ አለው። እንደገና ደግሞ ዮሐንስ ደግሞ የፍቅር ልብ አለው። በፍቅር ነው የሚያገለግለው፣ ሲቆጣ አታዩ። ያዕቆብ ደግሞ የተግባር ሰው ነው። የተግባር ሰው ስለሆነ በተግባር የኖረ ያገለገለ የሚኖር ሰው ነው። እነዚህ ሶስት ሰዎች አሉ። ሌሎች ደግሞ ገንዘብ ወዳድ የሆነው ደግሞ የአስቆሮቱ ይሁዳ አለ። ኮሮጆ የማይለየው ይሄ ሰው የአስቆሮቱ ይሁዳ አለ። እሱ ደግሞ ታሪኩም የለውም። ሌላው ደግሞ የሚጠራጠር ቶማስ አለ። ብቻ ሁሉንም አቃፊ ነውና እነዚህ ሰዎች የሚለያቸው ነገር መጣ። ስለዚህ የመጀመሪያው መንፈስ ቅዱስ እነሱ እንዲቀበሉት አንድ የተናገረው ሀሳብ ነበረ። የሐዋርያ ሥራ ለሁለት ከፍለን እናያለን። ከ1 እስከ 11 እና ከ12 ደግሞ እስከ 28 ያለው ሀሳብ ነው። ከ1 እስከ 12 ያለው ወይ እስከ 11 ያለው የጴጥሮስን አገልግሎት ጎላ አድርጎ ያሳያል። ሪፍሌክት አድርጎ የሚያሳየው ጌታ በጴጥሮስ የሰራውን ያደረገውን ታምራቶችን በሙሉ ያሳያል። ሌላው ደግሞ ከምዕራፍ 7 ላይ ከተለወጠ ወይም ደግሞ ሲያሳት የነበረው ምዕራፍ 9 ላይ ደማስቆ ላይ ተይዞ ምዕራፍ ከ13 ጀምሮ እስከ 28 ያለው ደግሞ በጳውሎስ የተሰራውን አገልግሎት ነው የሚያሳየው። እነዚህ በሙሉ ግን ዝም ብለው በጥሬ አልወጡ፣ ብድግ ብሎ ለአገልግሎት አልወጡ። የመጀመሪያ መንፈስ ቅዱስ ምን አደረጋቸው? አዘጋጃቸው። ዛሬ የዝግጅት ጊዜ ይሆንልን። አሜን አሜን።
ያሰርኩና ተዘጋጅተሃል ወይ ብሎ ከሊጋሪስ ድገሙና ተዘጋጅተሃል ወይ ብሎ ተስ ጌታ የተባረከ ይሁን። አንተ ወደዚህ ትመጣልኛለህ፣ አንቺ ወደዚህ ትመጭልኛለሽ። እስቲ ጌታ ብርክ ያርጋችሁ። ዛሬ ፓስተሮቼ እግዚአብሔር ይባርካችሁ። በደንብ ፊታቸውን እያዩ ማገልገል ስለምፈልግ ነው። ጌታ የተባረከ ይሁን። እስቲ ተዘጋጅተሃል ወይ ብሎ ከሊጋሪስ ድገሙና ተዘጋጅተሃል ወይ ብሎ ተስ እዚህ ጋር ወደዚህ ነኝ። ግድ ወደዚህ ነኝ። ጌታ የተባረከ ይሁን። አንተ ደግሞ ወንድሜ እግዚአብሔር ሰው ወደዚህ ና። ፊት አዲስ አልሆነብኝ የት እንደማገኝ እንግዲህ ግራ ገብቶኛል። በኋላ ይመጣልኛል። ጌታ የተባረከ እየቆየ እየተገለጠ ነው። ከ5 ደቂቃ በኋላ ይመጣልኛል። ክብር ለኢየሱስ ይሁን። እየታያችሁ ተዘጋጅ ብሎ ከኔ ጋር ሲል ድገሙና ተዘጋጅ ብሎ ተሰ ካልተዘጋጀ ታስቸግረኛለህ ብሎ ተሰ ተዘጋጅ ብሎ ከኔ ጋር ሲል ዛሬ ያልተዘጋጀ ልብ ይቀየር። አሜን። ስለዚህ የመጀመሪያ እነዚህ ዝግጅት ያለው ሐዋርያቶች ተዘጋጅተዋል። በምን እንደተዘጋጁ ላሳያችሁ ፈልጋለሁ። ስለዚህ እነዚህ ሰዎች የመጀመሪያ ሙልት ያሉ በእግዚአብሔር ቃል ነው። ግን በእግዚአብሔር ቃል የተሞሉ በእግዚአብሔር ቃል 3 ዓመት ተኩል ጢም አድርጎ ያስተማራቸው ሰዎች ናቸው። ግን አገልግሎታቸው ላይ ምን የለም? ኃይል የለም። ማናችን ልናገለግል እንችላለን። ማናችን ልንሰብክ እንችላለን። ኃይል የሌለው አገልግሎቶች አሉ። ማንም ሊሰብክ ይችላል። ኃይል የሌለው ስብከት አለ። ኃይል የሌለው ዝማሬ አለ። ኃይል የሌለው ጸሎት አለ። ስለዚህ እነዚህ ሰዎች ያለ ኃይል እንዳያገለግሉ አዘጋጃቸው ጌታ ኢየሱስ ክርስቶስ። ስለዚህ ምንድን ነው ያለው? የመጀመሪያ ኃይልን እስክትቀበሉ ከኢየሩሳሌም ምን አትሁኑ አለ? አትውጡ አለ። እንዴት መሆን አለባቸው ሲባል መቆየት አለባቸው። ካልቆዩ በቆይታቸው መካከል ካልቆዩና እንደገና ደግሞ ካልታጠቁ በስተቀር ከፊት ለፊታቸው ደቀ መዛሙርቶች የሚያገለግሉበት ዘመን እጅግ ከባድ ጊዜ ከፊታቸው ስለሚመጣ መዘጋጀት አለባቸው። ዝግጅታቸው መቀመጥ ነው። ተቀምጠው መዘጋጀት አለባቸው። ቃል ተሞልተዋል። በነገራችን 3 ነገሮች ከሌለን ምንም ማምጣት አንችልም። የመጀመሪያ የቃል ሙላት፣ ቀጥለው የጸሎት ኃይል፣ 3ኛ መንፈስ ቅዱስ። የመንፈስ ቅዱስ ኃይል በእኛ ላይ ከሌለ፣ ጸሎት ከሌለ ምንም ተነጣጥሎ ሊሰራ አይችልም። አሁን ብዙ ጊዜ አንዳንድ ሰዎች እኛ ጋር ሌላም ቸርችን የምናያቸው ሁሌ የሚወድቁ ግን ኃይል የሌላቸው ሰዎች አሉ። ጸሎት ብቻ ይላሉ። ከዛ ጸሎት ብቻ ከሆነ የተንሻፈፈ እድገት ይሆናል። ሌላው ደግሞ ቃል ብቻ ነው። ከዘፍጥረት እስከ ራእይ ድረስ ፈትፍቶ ያውቃል። ጸሎት ከሌለ ወይ ደግሞ የመንፈስ ቅዱስ ሙላት ከሌለ ባዶ ይሆናል። ከዚህ የተነሳ ለመብላትም ምቹ ሆኖ አይቀርብም። ቶሎ በጨረሰ ቶሎ በዘጋ ወይ ዛሬ እንትና ባለመጣ ይባላል። የጊዜው መልዕክት ማምጣት አይቻልም። እነዚህ ደቀ መዛሙርቶች የተለያዩ ከለር ያላቸው ናቸው። የተለያዩ መሻት ያላቸው ናቸው። የተለያዩ እንደ መልካቸው፣ እንደ ቁመታቸው፣ እንደ ሁኔታቸው የገቡ ሰዎች ናቸው። ስለዚህ ምንድነው አሳ አጥማጅ የነበረ አሳ አጥማጅ ከልቡ ያልወጣ ጴጥሮስ አለ። አሳ ማጥመድ ከልቡ ያልወጣ ጴጥሮስ አለ። ኢቭን ከትንሣኤ በኋላ እንኳን ጌታ ከማግኘቱ በፊት አሳ ላጥምድ ብሎ ሄዷል አይደል? አሳ ላጥምድ ብሎ ሄዷል። አሳ ማጠመድ ከልቡ ያልወጣ ሰው ነው ጴጥሮስን። ግን የወንጌል ሰው ነው ብያቸዋለሁ። ስለዚህ ሌሎችም አሉ። እነዚህ ሰዎችን በሙሉ አንድ የሚያደርጋቸው ነገር የዮሐንስ ወንጌል ምዕራፍ 21 ስታነቡ አሳ ላጥምድ ነው አለ። እሺ እኛም ከአንተ ጋር እንሄዳለን አሉ። ተነስቶ አነሳሳቸው። ችኩል ነው፣ ግን ሁሉም ሰምተዋል። ቃሉን አድርጎ ሰምተዋል። ግን አንድ ነገር የለም፣ የጸሎት ጉልበት የላቸው። ይሄ ቤተክርስቲያን ደግሞ ደስ የሚለው እናንተ የምትታወቁት በጸሎት ነው። ወይ እኔ አሜን አላላችሁ? እልልታ ጭብጨባ ለጌታ ክብር ይሁን። ጌታ የተባረከ ጮህና ጸሎት በሉ ካለ መዘጋጀት። አሁን መንፈስ ቅዱስ ይወርዳል አይደለ? እንዘጋጅ። እንዴት እንዘጋጅ? የመጀመሪያው ጸሎት። ዝግጅታችን በጸሎት ነው። ምክንያቱም አንድ ቦታ ስለ እናንተ ተነሳና ባለፈው ሐሙስ አንድ እህታችን እንደዚህ እኛ ጋር መጣ ከምታገለግል ጋር ስለ መልሕቅ ቤተክርስቲያን ተነሳ። እዛስ ወጥራል መልሕቅ ሰውላን ድንባስ ያለው የሚገርመው ነገር ግን ሁሌ በቃ ጸሎት እንደተሰማ ምን አይነት ቸርች ነው? አንድ ቀን ተዘግቶ አይታወቅም ተባለ። ጌታ አላልዋሻችሁም። አጨብጭቦ ለራሳችሁ ጌታ ይባላል። ስለዚህ ዛሬ የጸሎት ኃይል ይለቀቅባችሁ። እሺ እንደገና በሎ ከኔ ጋር ጾና እንደገና በሎ ከኔ ጋር የማይጸልይ ሰው ሁሌ አይኑ ላይ ቅርፊት አለ። የማይጸልይ ሰው ሩቅ መሄድ አይችልም። ስለዚህ ደቀ መዛሙርቶችን ቆዩ አላቸው። የት ይቆዩ?
በኢየሩሳሌም። ዛሬ ኢየሩሳሌም ላይ ቆይ በሉት። በራስ ኢየሩሳሌም ቆይ በሉት። ዝም ብለህ አታስጮ በሉት። አንዳንድ ሰዎች ብሎ ማሰለል ማስጮ ብቻ ነው። መጸለይ ህይወት የለም። ናትሻ ጌታ ይባርክ። አንተ እንደው ጸሎት ትወዳለህ። ጸሎት ያለበት ይላል ጌታ ይባርክ። እና አንዳንዱ ግን በቃ ማሰለል መስለል ብቻ ነው። ጸሎት ከሌለ ጌታ ሩቅ አንዴት። የመጀመሪያ ደቀ መዛሙርቶችን ጌታ ምን አለ? ቆዩ አላቸው። ተረጋጉ እስቲ። አየር አትብረር። ምናቱን አትብረር። ቆዩ አላቸው። የት ይቆዩ? በኢየሩሳሌም። በኢየሩሳሌም መቆየት አለባቸው። ኢየሩሳሌም ቅርፊት ማስወገጃ ነው። ኢየሩሳሌም ኃይል መቀበያ ነው። ኢየሩሳሌም ተመልከቱ። አሁን እዚህ ይሄኛው ሁሉ ላይት እየሰጠን ነው። የቡልቢቱ የራሱ ላይት አለ፣ የምን ላይት አለ፣ የጓዳ ላይት አለ፣ የቢሮ ላይት አለ፣ እዚህ ራሱ ላይት አለ። ግን አንድ ቦታ ላይ ባልቆለዋል። እዛ ባልቆላው ላይ አንድ ቴክኒሻን መጥቶ ቁርጥ አድርጎ ቢያስወግደው እያንዳንዱ ሲስተሙ ይቆማል። ንግግራችሁ ሁሉ ይጠፋል። አያችሁ ለምንድን ነው ሲባል እዛ ባልቆላው ላይ ተቆለ። የጸሎት ሰው የጸሎት ጉልበት አያችሁ። አምልኮ ከጸሎት ጋር፣ አምልኮ ከቃል ጋር፣ ቅድስና ከቃል ጋር። ቃል የሌለበት ጸሎት ጸሎትበት ቃል ሩቅ መሄድ አይችልም። ስለዚህ የጸሎት አይን ይለቀቅልን። አሜን። ጃስከፈሩና ዛሬ በሉት እስኪ በእኔ ላይ የሚመጣው ክብር አለ በሉ። ከኔ ጮና ክብር አለ በሉ። ከኔ መቆየት እስኪ ቆይ በሉ። እንደገና እስኪ መታ አድርገና ቆይ በሉት እስኪ። ካልቆየ በሉት እስኪ ገለባ ነው የምትሆነው በሉት። ፍሬ አልባ አይደለም፣ ፍሬ የሌለ ህይወት። እኔ ብዙ ጊዜ ስለ ባለቤት ይናገራለሁ እና አንድ ሰው እኛ ጋር መጣ። አዲያ ልጅ አገልግሎት ከሄደ በኋላ ሰውየው ግዙፍ ነው አለች፣ ግዙፍ ነው አለች። ግን ምን የለውም? ፍሬ የለውም አለች። ግዙፍ ነው ሰውየው፣ ቀጭን ነው ግን እንትኑ ግዙፍ ነው። ምንድን ነው የሆነ ነገሩ? በቃ ቤዝሜንቱ አሪፍ ነው፣ ምን የለውም? ፍሬ የለው። ሲያገለግል ሲይዛለኝ ለምንድነው ፍሬ አልባ የምንሆነው? ዛሬ ፍሬ አልባ ያደረገን ይመታ። ሲጮህና ይመታ በሉ። ከኔ አልሰማው ድገሙና በሉ። ከኔ ጋር ዛሬ የጸሎት አይን ይለቀቅ። የት እንቆይ? በኢየሩሳሌማችን። እስኪ ኢየሩሳሌምህ ላይ ቆይ በሉት። ድገሙና ኢየሩሳሌምህ ላይ ቆይ በሉት። ክብር ለኢየሱስ ሲሆን የት ላይ እንቆይ? የት ላይ እንቆይ? ኢየሩሳሌማችን ላይ እንቆይ። የሚጸልዩ ሰዎች መልካቸው ያስታውቃል። የሚጸልዩ ሰዎች ሁኔታቸው ያስታውቃል። ስለዚህ የት? በኢየሩሳሌም ቆዩ። የት? በኢየሩሳሌም። ለምን? ኃይል እስክትቀበሉ። ኃይል ከሌለ አንድ ጊዜ ጩሁና ውጣ አለ ጳውሎስ የሚያዘው። እንደገና ጳውሎስ እናምላችኋለን በኢየሱስ በሚያዘው እኛ አለ። በጣም ይገርመኝ ጎርነን አለና መንፈሱ የአስቄሌዋ ልጅ በጣም አስቄዋ ልጅ በጣም ይገርመኝ። እኔ አለ ጳውሎስን አውቀዋለሁ። የት? ግራሙ የጸሎት ፓወሩን አውቀዋለሁ። ኢየሱስንም አውቀዋለሁ። ምኑ? ግራሙን አውቀዋለሁ። እናንተ ከሆነ ቡጭቅጭቅ አለ። ለምን? ኮፒ በኮፒ ነው የሚቅ በአንድ ኮፒ ልበል በሶስት በቃ ቁጭ እንደዚህ ማለት ናቲ በሰበከው ግርምሽ ባስተማረው ወንጌላዊ ተዚህ በተገለጠው እንደዛ እየተባለ አይቻልም። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ያላለበሰ ልብስ ይወልቃል። ጮና ይወልቃል በሉ። ከኔ ጋር ዳዊት እንደዚህ አልሞከርኩም ማለት አለበሰው አይደለ? አለበሰው አይደለ? ሲያለበሰው በሉ። ከኔ ጋር ሲድገሙ ነው በሉ። ከኔ ጋር አንዴ ልንገራችሁ። የሆነ ጊዜ ከመታራ እንደመጣው ልብስ ብዙ ሱፍ የለኝምና አንዳንድ ቸርች ስጋበዝ ሱፍ ካለበስ አትምጣ እባላለሁ እና ወርቅና ላሮ የሚያገለግሉበት ቸርች ኮተቤ አካባቢ ወንጌል በቃ ተዘጋጅቼ እየሄድኩኝ ሱፍ ካለበስ ተመልሰኝ ከ4 ኪሎ ተመልሻለሁ። እና ይሄን ሲሰማ አንድ ወዳጄ ቁመቱ ከፓስተር ግርምሽ በጣም ተለቅ ይላል እንደውም እና ግዙፍ ነውና ሱፍ ሰጠኝ። ሱፉ እዚህ ጋር ደረሰብኝ። ጌታ ይባረክ። እና ስሞክረው አልሆነም። የባስ ቁመቴ ምን አደረገ? አሳጠረ። እየታያችሁ ከቁመት ጋር ካልሄደ ያሳጥራል ብሎ ከኒጋሪስ ይሄ ማለት ላንተ ነው ብሎ ከኒጋሪስ ዳዊት ምን አለ? አለበሰውና ሲሰጣው እኔን አልሞከርኩም አለና ውልቅ አደረገው። ዛሬ እግዚአብሔር ያላለበሰ ልብስ ይውለቅ። ጩና አሜን በሉ። ከኒጋ ሲጮና ይውለቅ በሉ። ከኒጋ በልበል ወገን ዛሬ ኢየሱስ ያላለበሰ ልብስ ይወለቃል። በጸሎት መታጠቅ፣ መቀጣጠቅ፣
አረ በደንብ አሜን። አንድ ጎኔ በሙሉ ወንጌል ነው ያደገው፣ አንድ ጊዜ ደግሞ በቃሊዮት ነው ያደግኩትና እኔ በቃሊዮት ቃል ፈልጌ ነው፣ በሙሉ ወንጌል ደግሞ መንፈስ ቅዱስን ፈልጌ ነው። እኛ ጋር ሃሌሉያ ከተባለ እንዲህ ነው የሚፈለገው መታራ። ስለዚህ እጂ ሙሉ የለጀታ ጥቄ ምናምን ናስው መለስ ሲመጡ በቃ ተንከባለ ምናምን 3 ሰዓት ነው ምን እነሳው በቃ ኑርቅና ምናምን በቃ ከ3 ሰዓት ነው ምን እነሳው። ከዛ መጣና ተግቡ አለና ሰው ግቡ አለና ጾም ጸሎት ግቡ ማስተማር መጸለይ ማስተማር። ከዛ በኋላ ጌታ ምስክሬ መናፍስት በፊታችን መቆም አይችልም። አሜን በሉ። ሌላ ጊዜ እስከነስ ምንም አጋንንት አይታዘዝም። ውጣ አልወጣ አይ በኢየሩሳሌም ቆዩ አላችሁ። እንዴት እየጸለያችሁ ቆዩ። እዚህ እየተጸለየ ይቆያል በሉ። ከዛ ሲጸለይ እንደምን ነው እዛ ጋር መጥቶ ዛሬ አሰባኪ ማን ነው? የጸሎት ሰው መገለጫ ልንገራችሁ። የጸሎት ሰው የግድግዳ ጥቅስ አያነብም። የጸሎት ሰው ቸርች መቶ ስልክ አይጎረጉርም። የጸሎት ሰው ቸርች መቶ ቲክቶክ አይከፍትም። የጸሎት ሰው ቸርች መቶ ፌስቡክ አይከፍትም። የሆነ ቲክቶክ አይከፍትም። በቃ መጣ ቻቻቻቻቻቻ የመንፈስ ቅዱስ ኃይል የእግዚአብሔር ኃይል ምናምን ያለ ይጸልያል። በቃ ሪያል ሰው ይለቃል። ሌላው ዛሬ የሚያገለግለው ማን ነው? አጥሩኝ ረጅም ነው ሰባኪ ማን ምናምን። የጸሎት ሰው ስትሆን ማንንም አታይም። ቀጥታ መጥቶ ከባልቦላው ጋር ይገናኛል። ከባልቦላ ያለ ያየን ይመጣ። በደንብ አሜን በሉት። ዛሬ በሉት እሺ፣ የመንፈስ ቅዱስ በሉት እሺ፣ ኃይል በሉት በእኔ ላይ ይወርዳል በሉት። ጸልያችሁ እሺ። ዛሬ ኃይለኛው ክብር ነው የሚወርድ። አረ በደንብ አሜን። የሚወርድ ክብር አለ። አሜን በሉ። ይወርዳል። ግን ዛሬ አፍስሼ ነው ተዘጋጅቼ ነው የመጣሁት። ደግሞ ሰማይ ክፍት ነው። እንዴት ደስ ይላል መሰላችሁ። ባይዘው ሰማይ ተዘግቷል፣ ግን የሰው ልብ ነው ተቀም ብሎ ይዘጋል። ጌታ አንድ ጊዜ ወደ ወሊሶ አካባቢ ላግሎት ሄጄ ብዙ ሰው በመንፈስ ቅዱስ ወድቅ አንዱ ጤሬውን ቁጭ አለ። ምን ስባል አንተን እየገመገመ ነው አለ ነው እግዚአብሔር እየገመገመ አኑረው አልኩኝ። በቃ ምክንያቱም ገምጋሚ ያስፈልጋል። እየገመገመ አኑረው። ከዛ የእግዚአብሔር ሰው ያረኩበት እባክህ ቃል ቀይርልኝ አለ። ጌታ የተባረከ ነው። እና አንዳንድ ሰዎች ይነካሉ፣ አንዳንድ ሰዎች ደግሞ የሚነኩትን ያያሉ። እየታያችሁ አርሴናልም የለም ሌላ ማን በተጫዋች ሲአርሴናል የለም በዚህ ቲፎዞ የለ አርሴናል ሲጫወት አርሴናል ሲጫወት አንዱ ቲፎዞ በዚህ በኩል ትራይደක በዚህ ሆነ ከዛ ይጫ አንደኛው እና ምናምን። አሁን ግን መንፈስ ቅዱስ ሲመጣ አንዱን አይዝም። የእግዚአብሔር ክብር ይገለጣል። በዘይት እንጸልያለን። ጌታ ክብሩን ይገልጣል። ብቻውን ኢየሱስን ያሳየዋል። ማንም አይታይም። ጮሁና መንፈስ ቅዱስ በሉ። ካለ ድገሙና በሉ እንደገና እሺ። ዛሬ በሉት እሺ። በእኔ ላይ በሉት እሺ። ይወርዳል በሉ። ካለ ምን ደስ አይልም? ከሥላሴ አካል አንድ የሆነው ሃሌሉያ። በቃ መንፈስ ቅዱስ ዋና ነገራችሁ። በቃ በዚህ ምድር ላይ ዋና የሚባል እሱ አሜን። ዋና የሚመራችሁ የሚታደጋችሁ አረ የሚመራችሁ ዋናችሁ። ስለዚህ መንፈስ ቅዱስ እስከሚወጥ የቆዩ ኢየሩሳሌም ላይ ኢየሩሳሌም ላይ ቆየ በሉት። አንደኛ ቦታ እሺ፣ በጸሎት ቆይ በሉት እሺ። 3 ሰዎች 40 ቀን ጸልዩ አይደለ? አንደኛው ሙሴ ነው፣ አንደኛው ደግሞ ኤልያስ ነው፣ አንደኛው ኢየሱስ ነው። 3ቱም አገልግሎታቸው ይለያል። ጌታ ይባላል። 3 40 ቀን። እኔ አንድ ጊዜ 5 ቀን ጾም ጸሎት ገብቼ አንድ አጨቅጭቃ ነገር ምን ነው 5 ቀን ጾም ጸሎት ገብቼ ነው ወጣውና 3ቱ የነነዌ ነው፣ 40 የነ ሙሴና የኢየሱስ ነው፣ 5ቱ የማን ነው አለች። ጌታ ይባላል። የራሴ ነው አልኳት። እሺ እንደመራ አድርገህ ጸልይ በሉ ከኔ ጋር እንደመራ አድርገህ ጸልይ በሉ ከኔ ጋር። በኢየሱስ የጸሎት መንፈስ ይለቀቀልን። ሲጮህና ጸሎት በሉ ከኔ ጋር። እሺ አንዳንድ ጸሎት እንደዋ ጠምቷችሁ የምታውቁ ጸሎት እንደዋ ጠምቷችሁ የምታውቁ እንደ ጸሎት የእውነት በዚህ አጋጣሚ ተዚህ በእኛ ጋር ባለፈው ሲያወራ ነበር። አያችሁ እሺ ጸሎት በሉ ከኔ ጋር። ጮህና ጸሎት በሉ ከኔ ጋር። ከጸሎት ያጓደለን ይመታ። ጮህና ይመታ በሉ ከኔ ማቆየት በኢየሩሳሌማችን ምን እስክንሆን ኃይል እስክንቀበል አልሰለቸንም። አንድ አይነት ምግብ ጠዋት ሽሮ ከሰዓት ሽሮ ማታ ሽሮ ብትበላ እጭ ነው የምንላለን። እኔ አልወድም በጌታ ፊት። በተለይ ደግሞ ሽሮ ደጋግሜ ከበላው ቀኔ ነው ምረ ጌታ ሆይ። ምክንያቱም የሰት ምት ነው ሽሮ አበላቸው ስጋ አበላቸው ስለምን እውነቴን ነው የምነግራችሁ። አሁን እንኳን ስመጣ ዛሬ ለማገልገል በሁለቱም ተዘጋጅቼ ነው የመጣሁት። አትግናሉ ጌታ ይባላል። እውነቴን ነው የምነግራችሁ። ለምን ካጨበጨብ በጣም ባጨብጭብ ለእኔ መሰለኝ ትግል በኢየሱስ አያችሁ። በዚህኛው ሰሞኑን ለአብትሽ እየነገርኩ ነበረ።
የሆነ ጊዜ በጣም ራብ መታራ ቃለ ሕይወት እያገለገለ 7 ቀን 8 ቀን 9 ቀን 10 ቀን ምናምን ጾማለን። ከዛ መጨረሻ ላይ የሆነ ጊዜ በጣም እንደራበ ሰይጣን አወቀ። አያውቅም እንዳትል በጣም እንደራበን አወቀ በጌታ። ከዛ ጫላል ወንድ ደግሞ አጋንንት ወንድ ላይ ነው። የወንድ አጋንንት ከባድ ነው። ቶሎ ማይያዙ ቶሎ ማይለቃቸው ልክኛ ቶሎ ማይያዙ በመንፈስ ቅዱስ ቶሎ ማይሞል ለመንፈስ ቅዱስ ነው በነገራችን ለመንፈስ ቶሎ ማይሞል ከተሞሉ ቶሎ ከዛ መጨረሻ ላይ ጆና አውጣ እናንተ እያንዳንድሽ እኮ ጨርቅ በጨርቅ ሆናችኋል አለ። ጨርቅ በጨርቅ ማለት ስለው ምን እርቧችኋል እኮ አለ አልኩትና በጌታ በኢየሱስ ስም አገልኛ ራሳችን አገልግለን እስክንመጣ አሰርን ብለን ቢሮ ከፍተን አስረን ወጣን መታላለ። ከዛ ስንመጣ ምንም አላለም። ምግባችን በልተን ቡናችን ጠጥተን ዝናብ ስንመጣ ለጥሎ ተኝቷል። በቀን በሩ እንዳዘጋ ብለን ጌታ የተባረከ ልክ ስንመጣ በቃይ አለቀልኝ አለ። እንደምንደክም ያውቃል። ስንጸልም ያውቀናል። ስንበረታም ያውቀናል። ዛሬ ያደከመን ይመታ ጮና ይመታ ብሎ ከኔ የጸሎት ኃይል ይለቀቅባችሁ። ጮና ኃይል በሉ ከኔ አልሰማችሁም? ድገሙና በሉ ባካችሁ። የመንፈስ ቅዱስ በሉ ከኔ ኃይል በሉ ከኔ። ምግብ እንኳን ደጋግመህ ስትበላ አይሰለችም? የስጋ እንኳን ይሰለቻል። እውነቴን ነው። ስጋ ይሰለቻል። ልብስ እንኳን ደጋግመህ ስትለብስ ይሰለቻል አይደል? በቃ ድግግሞሽ አገልግሎት እዛው እኔ ሰልስቶኛል በጌታ። አሁን ሌላ አገልግሎት ውስጥ የምገባው ከዚህ በኋላ እውነቴን በጌታ የምትገቡ ሰዎች አላችሁ። ዛሬ አየር ተቀየረ። ዛሬ የሆነ ደመና መጣ፣ የሆነ ክብር መጣ። ጮህና የመንፈስ ቅዱስ ኃይል በሉ ከኔ። የእውነት ርቧችኋል። ዛሬ መገኘቱ ርቧችኋል። የጌታ መንፈስ ርቧችኋል። ዛሬ ትፈልጋላችሁ፣ እንደሌላ ሰው መሆን ትፈልጋላችሁ። ዛሬ የመንፈስ ቅዱስ ኃይል ይወርድባችኋል። የሚፈልጉትን ሰጣቸው፣ ግን ክሳት ሆነባቸው ይላል። ይሄ ግን ሲመጣ አያከሳ። በጣም ርቦ ስታዩ እንደገና ሙላኝ እንደገና አንተ ምንም እንዳላየ እንደገና ናፍቆት እንደገና ጉጉት እንደገና ጌታ ይባላል። ሃሌሉያ ክብር ለኢየሱስ ይሁን። ዛሬ በኢየሱስ መርካት ያበቃል። እሺ አትረካም በሉ ያሰቡት ነው። ከዚህ በኋላ መርካት አይሆንም በሉ። ረክተህ ብቻ አትቆምም በሉ። ሌላ ክብር አለ፣ ሌላ ክብር አለ፣ ሌላ ኃይል አለ። ጩና ያወዛወዛችሁ ኢየሱስ በሉ። ክብር ይሁን እንደው በቃ በየቀኑ የሆነ ነገር አይሰለችም። እኔ ሰጥቼ ዛሬ ሌላ ክብር አይታችሁ አይን የሚገለጥላቸው ሰዎች አሉ። እውነቴን አይን የሚገለጥላቸው ሰዎች አሉ። ሃሌሉያ። ስለዚህ ቆዩ አለ። በጸሎት ቆዩ። በጸሎት በሉ ከኔ ጋር በጸሎት በሉ ከኔ አያችሁ። በጸሎት በቆዩ የጸሎት ሰዎች ያስታውቃሉ። አንዳንድ ዘማሪያ ስታያቸው፣ ሰባኪያን ስታያቸው በቃ ይቀጥላል በጸሎት ገና ሲቆም ይሄማ የጸሎት ሰው ነው ይባላል። የምን ሰው ነው? ኧረ ተናገሩ። ይሄማ የምን ሰው ነው?